እስልምናን የተቀበልኩት የፊሊስጤማውያን የእምነት ጥንካሬ ስቦኝ ቁርአን እንዳነብ ስላደረገኝ ነው ትላለች ታዋቂዋ አሜሪካዊ ቲክቶከር ሀሊማ አብዱራህማን ትባላለች። በጣም ብዙ ኡስታዞች ኢማሞች ሰብከዋት አልዘፍንም ከዚህ በኋላ ወደ እስልምናው የት መስራት ገብቻለሁ ተብላ በልስቴ የሚል ዘፈን ሐሙስ ልትለቀ ሰይፉ ፋንታው ምን እያለን ያለው ንጽጽር ሃይማኖት ላይ የሚደረጉ ውይይቶች ልክ እንዳልሆኑ እየነገረን ጭራሽ የአፄ ኃይለ ሥላሴ ንግግር ምሳሌ አድርጎ እያመጣልን ነው። ሰባተኛ ሳምንት የጁማ ሰላት በዛሬው ዕለት በአክሱም ከተማ አልተሰገደም። እንኳን የጁማ ሰላት ሊሰግዱ ቀርቶ በቤታችሁ እንኳን መስገድ አትችሉም የሚል ማስጠንቀቂያ ተሰጥቷቸዋል። ሙስሊም እስረኞች በእስር ቤት እያሳዩት ያለው ጸባይ ብዙዎችን እያስገረመ ነው። በአሜሪካ እስር ቤቶች የሙስሊሞች መብዛትን ተከትሎ እንደምትመለከቱት እነዚህ በቀድሞ ህይወታቸው መጥፎ ጊዜን ሲያሳልፉ የነበሩ ሰዎች አሁን ላይ በእስር ቤት እስልምናን ተቀብለው እንደምትመለከቱት በሚገርም ሁኔታ በአሜሪካ እስር ቤት በማይመስል መልኩ ባህሪያቸው ተስተካክሎ እናም እንደዚህ እንደምትመለከቱት ሶላት ሳያልፋቸው ሁሉ ነገራቸው ተቀይሮ እንደዚህ መታየቱ ብዙዎችን እያስገረመ ነው። ይህ በእስር ቤት የተሰራ ዶክመንታሪ ማለት ነው ብዙዎችን እያስገረመ ነው። እንደምትመለከቷቸው ሰዎቹ ከእስር ቤት ውጭ በነበራቸው ህይወት በጣም ከባድና መጥፎ ጊዜን ያሳለፉ ታቶ በታቶ የሆኑ ሰዎችን የገደሉ ወይም ደግሞ ብዙ ነገር የሰሩ ሰዎች ናቸው። ነገር ግን አሁን ላይ በእስር ቤት ያሳዩት ያለው ተግባር በጣም ብዙዎችን አስገርመዋል። የውዱ ማድረጊያ ቦታ እንደዚሁም ደግሞ የመስገጃ ቦታ አዘጋጅተው እንግዲህ እንደምትመለከቱት እየሰገዱና ፈጣሪያቸውን እያመለኩና በቀድሞ ህይወታቸው እየተጸጸቱ እንደሆነ የሚያሳይ ቪዲዮ ማለት ነው ብዙዎችን እያነጋገረም ይገኛል። የአሜሪካ እንግዲህ የእስር ቤት ጠባቂዎቹም በእነዚህ ሰዎች የባህሪ መስተካከል እየመሰከሩም ይገኛሉ። እነዚህ የምታዩቸው አብዛኛዎቹ እዛው እስር ቤት የሰለሙ ናቸው። ሱብሃንአላህ አላህ ምን ይሳነዋል እንግዲህ ከወንጀል ውስጥ ነው እስር ቤት ሊታረሙ ገብተው እስልምናን ተቀብለው ሲወጡ በዱንያም በአኺራም ሲያተርፉ ማለት ነው። ማሻአላህ ያላችሁ እስኪ በኮሜንት ሰይፉ ፋንታው ምን እያለን ያለው ንጽጽር ሃይማኖት ላይ የሚደረጉ ውይይቶች ልክ እንዳልሆኑ እየነገረን ጭራሽ የአፄ ኃይለ ሥላሴ ንግግር ምሳሌ አድርጎ እያመጣልን ነው። እስቲ በቪዲዮ ምን እንዳለ አብረን እንስማው። ግባ የእምነት የሃይማኖት ነገር ከተነሳውን አሁን የማየው ደስ የማይል ነገር በተለይ በቲክቶክ ላይ ሶሻል ሚዲያ ላይ የሚነሱ ክርክሮች እና ከክርክሮቹ ጀርባ ደግሞ ሳይነገረው አይነት ነውና እነዚህ ነገሮች አሁን ለጊዜው በቃላት ብቻ ሊያልፉ ይችላሉ። እየቆየ ሲሄድ ግን መልኩን ሊቀይር ይችላል። በቅድሚያ ከባድ ችግሮችን ይዞ የሚመጣው እንደዚህ በንጽጽር የሚደረጉ ሰላማዊ የሆኑ ውይይቶች ሳይሆኑ አጉራ ዘለል የሆኑ አሳዳጊ የበደላቸው ሰዎች ያውም እናንተው ቤተ እምነት ያሉ ካሁን ቀደም ረሱሉ ሰለላሁ ዐለይሂ ወሰለም በመዝለፍ እስልምናን በማንቋሸሽ ተጠምደው እንደዛ ክፉ ቃል ሲናገሩ በነበሩበት ጊዜ ነው። ያኔ ሳትቃወሟቸው ዛሬ ምእመኑ ሐቆ ገብቶት ወደ እስልምና መትመምና ወደ እስልምና መግረፍ ሲጀምር አሁን አልነበረ መናገር የነበረባችሁ። ንግግርን ይበልጥ ያበላሸው ግን ይህን ምሳሌ መስጠት ነው። አፄ ኃይለ ሥላሴ ያሉት ነገር እዚህ ጋር ሊሰመርበት ይገባል። አንደኛ እምነት ከልብ በልብ ነው። ኃይለ ሥላሴ እንደማናውቀው ሁሉ የአሞራ አገር ዋርካ የሙስሊም አገር መካ አገራችን ላይ ጥቂት በጣት የሚቆጠሩ ሙስሊሞች አሉ እነሱንም ወደዛ እንላቸዋለን ብሎ ጣልቃ ገብቶ እስልምናን ሲያዋርድ እስልምናን ለማፈን ሲሞክር የነበረን ግለሰብ እንደማናውቀው ሁሉ ዛሬ በእሾህ የወጋነን አካል እሱን ንግግር ምሳሌ አድርገህ ታመጣለናለህ። አልহামዱሊላህ ረብል ዓለሚን። እያንዳንዱ ድርጊት ፍሬ እንዳፈራ የሚታወቀው በዚህ ደረጃ አሳሳቢ መሆን ሲጀምር ነው። በዚህ ደረጃ የሰዎችን ቀልብ መቆጣጠርና ብርክ ማሰኘት ሲጀምር ነው። በኢስላም ምንም አይመለከተንም የምንለው የሰው ዘር የለም። ስለ እያንዳንዱ ሰው ጀሃነም መግባት ስለ እያንዳንዱ ሰው ዲን አለማወቅና አላህን አለመተዋወቅ ይመለከተናል፣ ያሳስበናል። ዳዕዋችን ለሙስሊሞች ብቻ ሳይሆን ለዓለም ሁሉ ነው። ረሱል ሰለላሁ ዐለይሂ ወሰለም ለዓለም ሁሉ ነው የተላኩትና ዳዕዋችንን መድረስ ኃላፊነታችንም ዲናዊ ግዴታችንም ነው። በዚህ ደረጃ ካሳሰባችሁ ዛሬም ቢሆን መድረኩን ከፍታችሁ ተቀምጣችሁ ዲነል ኢስላምን እንድታውቁት እንድትተዋወቁት በንጽጽር ሃይማኖት ደግሞ እንድትወያዩት አሁንም ግብዣችን ነው። አላህ ለኡማው ሁሉ ቀጥተኛውን መንገድ ይወፍቅ። ወሰላሙ አለይኩም። ሰባተኛ ሳምንት የጁማ ሰላት በዛሬው ዕለት በአክሱም ከተማ አልተሰገደም። እንኳን የጁማ ሰላት ሊሰግዱ ቀርቶ በቤታችሁ እንኳን መስገድ አትችሉም የሚል ማስጠንቀቂያ ተሰጥቷቸዋል። ይህንን ከትላንት ወዲያና ትላንት ሰምታችሁታል ብዬ አስባለሁ። ስትሰግዱ ተገኝታችሁ ለሚደርስባችሁ ማንኛውም ነገርና ብትገደሉ እንኳን እኛ አይመለከተንም የሚል መመሪያ
ተሰጥቷቸዋል። በአክሱም ሙስሊም ወንድም እህቶች ላይ የሚሰራው ግፍ እንደቀጠለ ነው። ይሄ ጉዳይ እስከ መች ነው ዝም የሚባለው? መንግስትም ሆነ የሚመለከተው አካል አሁንም በዝምታው ላይ ጸንተዋል። እዛ አካባቢ እጅግ አደገኛ ነውረኝነት እየታየ ይገኛል። ሙስሊሙ ማህበረሰብ ግን ተሰላችቷል። ቪዲዮውን በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ። እስልምናን የተቀበልኩት የፊልስጤማውያን የእምነት ጥንካሬ ስቦኝ ቁርአን እንዳነብ ስላደረገኝ ነው ትላለች ታዋቂዋ አሜሪካዊ ቲክታከር ሜጋን ሪዝ። እዚህ ጋር የምትመለከቷት አብዛኞቻችን የምናውቃት በዚህ ቪዲዮ ነው፣ ለፊልስጤማውያን ድምጽ በመሆን እሷ እንደምትናገረው ከሆነ አንድ ቪዲዮ ስለ ፊልስጤማውያን ሰራሁ፣ ስለ እምነት ጥንካሬያቸው፣ ስለ ትዕግስታቸውና የተለያዩ ነገራት። በዚህ መሃል ኮሜንቱን የበዛው ነገር ማለት ነው፣ ሜጋን ሆይ ቁርአን አንብቢ፣ ይህ ከቁርአን ያገኙት ነው፣ የእምነት ጥንካሬያቸው ከሃይማኖታቸው ነው የሚል ተደጋጋሚ ኮሜንት አገኘው። በዚህ ጊዜ እኔ ቁርአንን ማንበብ ያስኩኝ ትላለች። በቁርአን ውስጥ ያገኘኋቸው የተለያዩ የዘይባዊ አገላለጾችና በተለይ ደግሞ ለሴቶች የሰጠው መብት፣ ስለ ጋብቻ ሁሉ ነገር እኔን ሊስበ ይችላል። በዚህ በተደጋጋሚ ቁርአንን በማጥናቴ ይህ የአምላክ እንጂ የሰው ቃል እንዳልሆነ ደረስኩበት ትላለች። መጨረሻም ሜጋን እስልምናን ተቀብላ ማለት ነው በይፋ እስልምናን መቀበሏን ማለት ነው አሳውቃለች። እናም እሷም እንዳለችው የነዛ የፊልስጤማውያን በጋዛ ላይ ደርስ የነበረው ግፍ ማለት ነው ለእስልምና መቀበል በር ከፍቶልኛል ስትል እንግዲህ ምስክርነቷን ሰጥታለች። ይህ ነው እስልምና። ከትምህርቱ ባሻገር እኛ ሙስሊሞች የምንሰራቸው ስራዎች ማለት ነው ለሌሎች ሰዎች አርያም ስለምንሆን የመጋበዝ ቻንሳችን ከፍተኛ ስለሆን እኛ ሙስሊሞች ጥሩ ስነ ምግባር ሃይማኖታችን የሚያዘንን ማሳየት አለብን ለማለት ነው። ሰይፉ ፋንታሁን 13 ጊዜ በመቅረብ ትታወቃለች። ሀሊማ አብዱራህማን ትባላለች። በጣም ብዙ ኡስታዞች ባላላገባም ልጅ ወልዳለሁ ብላ ሰይፉ ፋንታሁን ላይ ተደጋጋሚ ትቀርብ ነበር። በጣም ብዙ ኡስታዞች ኢማሞች ሰብከዋት፣ ቁርአን አስተምረዋት፣ አስቀርተዋት፣ አስተምረዋት አልዘፍንም ከዚህ በኋላ ወደ እስልምናው የት መስራት ገብቻለሁ ተብላ ማህበራዊ ሚዲያ ላይ አጀንዳ ሆና ነበር ለአንድ ለሁለት ሳምንት። አሁን ደግሞ ሀሊማ አብዱራህማን ኦፊሻል ገጽ ላይ በልስቴ የሚል ዘፈን ሐሙስ ልትለቅ እና የፌስቡክ ማህበራዊ ሚዲያ አራጋቢዎች እስላሙን ክርስቲያን፣ ሙስሊሙን ጴንጤ፣ ካቶሊኩን ኦርቶዶክስ ባራገባችሁበት አፍ ዘፈኑንም መጣላችሁ። እሺ እሱንም አራግቡላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄ ወንድማችን በደንብ በጥላቻ የታወረ እንደሆነ የሚያሳይ ነው። አንደኛ ደስ አለው ወደ ዘፈን ስትመለሰች፣ ሁለተኛ እንዲሁ መዋሸት ለምን አስፈለገ? ሌላው ቁጭ ብሎ የሀሊማ አብዱራህማንን ኢንተርቪዎች ይከታተል ነበር። 13 ጊዜ ቀርባለች ምናምን አለ። ሰው ዘፈን ታቆማለች ሲባል ጨንቆት ነበረ ማለት ነው። ውሸቶችን ግን ማጋለጥ ስለሚያስፈልግ በዚህ ደረጃ መውረድ ለምን እንደሆነ ኖርማሊ ለእንደዚህ አይነት ሰው መልስ መስጠት ለኔ አይመጥነኝም፣ ለኔ ክብር አይመጥንም። ነገር ግን ብዥታ እንዳይፈጠር ነው። ብዙ ኡስታዞች ገብተው አስተምረዋት ምናምን አለ። ሀሊማ መጀመሪያውንም ሙስሊም የነበረች በልጅነቷ ቁርአን የቀራች ናት። ማን ነው ሄዶ ያስተማራት? እንደ ማንኛውም ሰው ሲታመም ሄዶ መዘየር እኛ ሙስሊሞች ጋር የሚጠበቅ ስለሆነ ወንድሞች ሄደው ዘይረዋታል። ሁለተኛ ትክክል ያልሆነ ነገር ስትናገር ይሄ ትክክል አይደለም ለማለት ይኬዳል። ምክንያቱም ሙስሊም የሚያዘው እሱ ስለሆነ ማስገደድ አይቻልም። ሶስተኛ ሀሊማ በራሷ መንገድ ሙዚቃ አቅም ያለውም አላለችም። እኔ ያለሁበት ስራ ይሄ ነው፣ ከልጅነቴ ጀምሮ ምኖርበት እንጀራ ይሄ ነው፣ ቢቻል ከዚህ ስራ አላህ እንዲያስወጣኝ ዱዓ አድርጉልኝ ብላለች። ነገር ግን ያንን ደግሞ ለማድረግም እንግዲህ በምትችለው አቅም እስልምናዋን መከተል የሚያዛትን አቅሟ በፈቀደው መልኩ መስራት ስለምትፈልግ ኡምራ አድርጋም ትመልሳለች። ምናልባት እኔ ነኝ ሄጄን ኢንተርቪው ያደረኳት፣ እኔ ኡስታዝ አይደለሁም፣ ተሳስተህ እንዳይሆን አንተ ዲያቆን እንዳልሆንከው ልትሆን ትችላለህ። ምናልባት ሄጄ ጠይቂያታለሁ፣ እንኳን ደስ ያለሽ ብያታለሁ፣ ኡምራ አድርጎ ስለሚመጣ። እንደገና ደግሞ ለማህበረሰቡ ያስተላለፍኩትን መልእክት መስማት ከፈለክ ጆሮ ካለ አላህ ከዚህ ስራ እንዲገላግላት ዱዓ አድርጉላት። ልክ አንተ ተደብቀህ ወንጀል እንደምትሰራው
ከዚያ በኋላ ደግሞ ጥሩ አማኝ ከሆንክ ሄደህ እንደምትጸጸተው እነዚህ አርቲስቶችም እንደዛ አይነት ነገር ሊኖራቸው ይችላል። ልዩነቱ አንተ ተደብቀህ ነው የምታደርገው። እነሱ ደግሞ ሙዚቃ ስራ እንጀራቸው ስለሆነ ፊት ለፊት ነው የሚሰሩት። ይሄ ነው። በዚህ ሰዓት ምን እያደረግክ እንደሆነ አላህ ይወቀው። ፈጣሪም የሆነ ስህተት ሰርተህ ይቅርታ ስትጠይቀው ደስ ይልሃል፣ ይቅር ባይ አምላክ ስለሆነ። ነገር ግን ወደዛ ስራ እንዳትመለስ ደግሞ ጽናት ያስፈልጋል። ለዛ ጽናት ዱዓ፣ ጸሎት ያስፈልጋል። ምናልባት ዱዓ የሚለው ቃል ስለሚከብድህ ብዬ ነው። ሰው ለእህታችን አሁንም አንተ እንደምትለው ለሷ ጥላቻ ሳይሆን የምናሳየው ዱዓ ነው የምናደርግላት። አላህ ከዚህ ስራ የተሻለ ስራ ተክቶላት እንድትወጣ ይርዳት ብለን አላህ በእምነቷ በዲኗ አጽንቶ ያኑራት ብለን ዱዓ እናደርጋለን እንጂ አንተ እንደፈለግከው እህታችንን አንጠላትም። ኮመንቱን ገብተህ ይኸው ምን አገባክ የሚሉ የራስህ እምነት ተከታዮች በስተዋል። ሰው ሁን ወዳጄ፣ ሰው ሁን።